ሰላም ጤና ይስጥልኝ ይህ አንድ ቀን ካምለሰት ጋር ነው የዛሬ አንድ ቀን ውሎዬ ከአዲስ አበባ 145 ኪሎ ሜትር ርቃ በመትገኝ አንዲት የገጠር መንደር ውስጥ ነው የዛሬ አንድ ቀን ውሎዬ እንደኔ ነፍሰ ጡር ከሆነች ሴት ጋር ነው ውሏችን ምን ሊመስል ይችላል የሚለው ነገር አብረን ምናየው ነው የሚሆነው የትም እንዳትሄዱ አብራችሁን ወደ ውስጥ ግቡ የሉም ቤቶች ውስጥ በሩ ዝግ ነው አቤት እንዴት አድራችኋል እዚህ ቤቶች እግዚአብሔር ይመስገን ደርሰናል ወይ እንግዳዎቹ ናችሁ ግቡ በሩን ለውሻ ብለን እኮ ነው እንዴት አድርሻል አለምዬ ሰላም ነሽ እንዴት አድርሻል ከረምሽ በሰላም መጣችሁ እግዚአብሔር ይመስገን ደህና ነሽ ሰላም ነኝ እንዴት ነሽ ሁሉ ሰላም ልጆች ሰላም ነው ሰላም ሲቀስ በይ እንግዲህ እሺ ስራ ይዘሽ ነው ይሁን ክፍት በሩ ቡና ያፈላው ነበር ነው ልዝጋው እሺ ይሁን ቡና ላይ ደረስኩ ቡና ላይ ደረሽ ቡና ቡና አቦል ላይ ደረስኩ ቡና ሰማም ነበር እኮ እድለኛ ነኝ ማለት ነው ካፍታም ነሽ ሀብታም ነው ሆኖ ካፍታም ሻርግልን ወይዘሮ አይናለም ቱሉ ትባላለች ከአዲስ አበባ 145 ኪሎ ሜትር ርቃ በመትገኝ በደብረ ብርሃን የገጠር መንደር ውስጥ ነዋሪ ሴት ናት የአምስት ልጆች እናት የ9 ወር ነፍሰ ጡር ሴት ኑሮዋን ለማቅናት ሌት ተቀን ደፋ ቀና በማለት የምትታትር ድንቅ ሴት የዛሬ አንድ ቀን ውሏችን እንግዲህ ከአይናለም ቱሉ ጋር ነው ላይ ለቡናም ስለሚመች ቁጭ በል አንተ ቁጭ ነንተ ና ቀረብ በልና ሳሚ አንተ ና በል ናተሳና ትንሽ ነው መሰለኝ ትንሽ ነው የመጨረሻ ክራውድ ስለነበር ትንሽ አረፈርንብሽ ቁጭ በል እዚህ ጋር ቁጭ ስላለ ይርቃል እንደ ይሄን አይለ አዲስ አበባ እሺ ቁጭ በል ቡና ቦላይ ነው እሰይ አንደረስኩ አቦላይ እስቲ የቡና ቁርስ እሺ አንቺ ማን ያስስ ልጅ ቆሎ ይወዳል ፈልጋለህ አንተ እሺ እንዴት ነሽ ደህና ነኝ አረፈድኩብሽ አዎ ትንሽ ረፈድ ጠብቄ ነበረ ቆየሽብኝ ትራንስፖርት እንትን አለ መኪና ተዘጋጋ አይደል መንገድ አዲስ አበባ ርቀት አለው መሰለኝ ትንሽ ይሁን አይደል ይሁን እንዴት ነው ድካሙ ምናምን አይ ምንም የለም አይደል እንግዲህ ዛሬ ባዲስ ጉልበት ላግዝሽም ስለመጣው ደከመኝማ አለልሽም ይሁን አንድ ቀን እንግዲህ ካንቺ ጋር ውልና ዛሬ አንድ ቀን ሙሉ ካንቺ ጋር ውዬ አንቺ የምታረጊውን ሁሉ ያደረኩኝ አንድም ለማገዝ ነው ሁለት ደግሞ ባንቺ ቦታ ሆኜ አንቺ ምሳሌውን ስራ ምን ይመስላል ባንቺ ጫማ ውስጥ ሆኖ ማየት እንድችል ነው ለራሴም ሁለታችንም ነፍሰ ጡር ነን ያው አንቺ የኔም ስድስተኛ ልጅ ነው እንግዲህ ወደ ውስጥ አለ ስድስተኛ ስለሆነ ያው አብረን ተራራጠን ሰራለን ስንት ወርሽ 9 ወር ነው እኔ ደግሞ ያው ነው ተቀራርበናል እንግዲህ ስንት ወር ነው ስለዚህ ሁለት ነፍሰ ጡር ሴት በቀጣይ ህይወት ውስጥ ምን አይነት ህይወት ይኖራቸዋል የሚለውን ነገር አብረን እናያለን ማለት ነው እሺ ቡናን ጠጣና እንግዲህ ወደ ስራችን እንገባለን እሺ ወደ ውሃ መቀጃ እንገባለን ወንዝ እንወርዳለን ወንዝ ወርደን ውሃ ይዘን እንመጣለን ከዛ መልስ ደግሞ እንጀራ እንጋግራለን እዛ ወደ እርሻ ቦታ ያሉት ሰዎች እንሳን ወስዳለን ለባለቤቴ እና ስራችን ይሄ ነው የአይናለም የቤት ኃላፊነት ብዙ ቢሆንም በልጆቿ ተባርካ በባሏ ተከብራ የምትኖር ጎበዝ ምሳሌ የምትሆን ሴት ናት እኔም እንግዲህ የዛሬ አንድ ቀን ካምለሰት ጋር ቆይታዬ ከዚች ብርቱ ሴት ጋር ነው ለብዙዎች ብርታት ለብዙዎች ምሳሌ የምትሆን ድንቅ ሴት አብራችሁን ቆዩ መጀመሪያ እሳት ገረግዳለሁ ከዛ በኋላ ወደ እንትን ነው ምጋባ ቤቴን ጠራርጋለሁ ወደ ቡና ገባለሁ
ቡና ወደ ቡና ገባለሁ። ቁርስ ይሰራል በዛችሁ። ከዛ ዛባ ዝቃለሁ። ግን የሚያስቀድመው ውሃ ነው። ውሃ ነው የሚያመጣ። ስለዚህ ውሃ ማምጣት አለበት። ለዚህ ሁሉ መሰራራ እንድታገኝ። ለዚህ ስለምሰራ ውሃ ነው የምቀድመው። ቡናሽን ጠጪ። እሺ እንዳይቀርሽ። እንግዲህ ተመልካቾቼ እንደምታዩት ከአይን አለም ጋርና ከልጆቿ ጋር አንድ ቀኔን ለማሳለፍ እዚህ ተገኝቻለሁ። ቡናችን ጠጣና ወደ ስራችን እንገባለን ማለት ነው። ውሃ መቅዳት ነው የመጀመሪያው ስራችን። እንግዲህ ተመልካቾቼ የትም እንዳትሄዱ አብራችሁን ቆዩ። እንዴ ቆንጆ ቡና ነው። ወፍራም ቡና ነው። ቆንጆ ነው። እሺ እሺ። ቀየርሽ ልብስሽን? አሁን እንደዚህ ነው ይሻላል። እንደዚህ ነው። ለምን ስራ ስለምትይ እንደዚህ የሚቀየር ነው። አሁን እንደዚህ በእጅሽ አይደለም በአንገትሽ ነው። በአንገትሽ ነው። ቀስ ብለሽ ላላ አድርጊያትና እንደዚህ አጠረች። እንደዚሁ ናት። ከዛ ደግሞ ውሃ መቅጃችኛን ትይዣታለሽ። ያኛው መክደኛ ነው። ቅሉ መክደኛ ነው። እኔ ደግሞ እችኛን ቀስ በይ እንዳላስቸግርሽ። እንግዲህ ችግር የለውም። እኔ ለምጄዋለሁ። ከዛ ነይ ላፊ አቤት ተጀመረ። እንግዲህ ሀገሬ ሰው መሄድ ነው እንግዲህ። እቺን በሯን ቀስ ብለሽ እንግዲህ ራስሽን ጠብቂና ወጣ። በዚህች ጋር ነው የምንወርደው ወደ ውሃ። ቀስ በይ ትለምጃለሽ። አይዞሽ። ቀስማ ቃል ገብቼ ላግዝሽ ስለሆነ የመጣሁት አግዝሻለሁ። እሺ ውሃውን እናምጣና የቤቱን ደግሞ ተመልሰን ምጣድ አለብኝ። እንጀራ ተጋግራለሽ ዛሬ? እንጀራ ጋግራለሁ። ብዙ ስራ ነው ያለብን። ገና ብዙ ስራ እንሰራለን። እንጀራ ስለምንጋግር ውሃችን እናምጣና መስሪያ። ቀስ በይ እዚህ ጋር እንግዲህ ቀስ ብለሽ ነይ። በዚህ በኩል ተጠንቀቂ አንቺ። ቀስ በሆዳችን እኔ ስለምትያለው ጥንቃቄ ይፈልጋል። እዚህ ጋርም ጉድጓድ አለች። እዚህ ጋር ደግሞ አዛባ የሚያጠራቅምበት ነው። እና እዚህ ጋር ሩቅ አይደለም ብለሻል። አይርቅም ቅርብ ነው እንጂ ባዶን ራሱ ይከብዳል። በየቀኑ ነው ሁለቴ የምትሄጂው? በየቀኑ ነው። ከባድ ነው እናቴ። ሞተሻል? ለልጆቹም ለከፍቶቹም ስለምታሽ ውሃ ግድ ነው። ወይኔ አይን አለም ሳማየሁኝ። አይዞሽ እጅሽን እንደዚህ እያደረሽ ሳማ በሌለ ቦታ አትወስጂኝም እንዴ? አይዞሽ አይነካኝ። እግርሽን አንቺ ነይስ ካልሰርካኝ ምንም አልነካኝም። በእውነት እኔ ለምጄዋለሁ። አልነካኝም። ለምን አትቆርጡትም? ምን እንትን አለና እንቆርጠዋለን አይደል? ልጆቹ ወደዚህ አይመጡም። ወደዚህ አይመጡም እንጂ ትለበልባለች፣ ታቃጥላለች። በዚህ በኩል መንገዷ ተከታተልኩሽ። በዚህ ነይና ግራ ቀኙ ለአይን እጅግ በሚማርክ የተፈጥሮ ጸጋ የተጎናጸፈ ነው። መቼም ለአይምሮ እረፍት የሚገኝበት ቦታ ነው። እንዲህ ንጹህ አየር ወደ ውስጥ እየማግን ተፈጥሮን እያደነቅን በላይ ደግሞ በድካም እያለከለክን መንገዱን አገባደን የምንፈልግበት ቦታ ደረስን።
ነይ ቀስ እያልሽ ከባድ ነው እናቴ። ነይ በቃ እንደዚህ ቀስ እያልሽ አንቺን ማየት አለብኝ። ቀስ እያልሽ እዚህ ጋር እንዲህ ታረጊያለሽ፣ እንደዚህ ታወርጃለሽ። ስራን እስቲ እንደዚህ ታወርጃለሽ። አልወርዳለኝ ነይ አልወርዳለሽ። ሌላ አውርድልሽና እጅና እዚህ ጋር ታረጊያታለሽ። አንቺ ተሻልሽ። እንግዲህ ከባድ ነው። ቀስ እያልሽ እንደዚህ ልፍታልሽና ቅድም ብለሽ ነበር። ለምንድን ነው? ለእንትኑ ለውሃ መጥለያ ነው የሚያስፈልገው እንዳይቆሽሽ። ይሄው በዚህ በኩል አንቺም እንደዚህ አርጊያትና እኔም ደግሞ በዚህ በኩል ወይ እንዴት ነው ምቹ መጎንበሱ? እንዴት ቻልሽ? ጎንበሱን አልቻልሽም አይደል? አልቻልሽም አይደል? ይሄ እንዴት ያስጎነብስሽ? እንደዚህ ቀስ እያልሽ ምንም የሚታይ ነገር ነው የሚያጠላው ወይስ? የሚታይ ነገር እንግዲህ ላውላ ንጹህ ነው አይደል? ምንም የለውም። እንደሚያጠራ ነው ውሃው። ቀስ እያልሽ ግን አልተመቸሽም? ሆድሽ አልታጠፈብሽም? እንትን አለሽ? እንደዚህ አልለመድሽም ማለት ነው። አልለመድኩም። ስላልለመድሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ከበደሽ አይደል? አይዞሽ እንግዲህ እንዲህ ነው እንግዲህ እኛ የምንቀዳ። እንዲህ ጎንበስ ስትይ ይሄን አመሽም ይሄንን እኔ ምንም አይመስለኝም። እውነት እንደዚህ መግራም በቃ ሆናለሁ። ምንም አይመስለኝም። በእውነት ምንም አይመስለኝም። በቃ አየሽ እንቅስቃሴ ስለምታረጊ እኮ ነው። አይዞሽ ግን አላሳፍርሽም ለአንድ ቀን። እንግዲህ እንደምንም ተቸገሪና የገጠር ኑሮ እንደዚህ ነው። ይከብዳል። ድንገት ወደ አልሞላሽም ብመጣና ብኖር ምን ይመስላል የሚለውን ነገር ትለምጃለሽ። ያው እንግዲህ ማየት አለብኝ። በደንብ አይተሽ በጣም አድንቄሻለሁ። ከዚህም ታዲያ ይሄንን ይዘሽ ገብተሽ ልብስ ማጠብ አለ፣ ቤት ውስጥ ትሰሪያለሽ። ወይ ከባድ ነው። ከብዳል። ለ7 ቀን ነበር መምጣት የነበረብኝ። አንድ ቀን ውሃ፣ አንድ ቀን እንጀራ። እንደዛ ነው። ትክክል ነሽ። ይከብዳል ዛሬ። አንቺ ግን ችለሽዋል። እንግዲህ እኔ እንግዲህ ያው ከጠዋት ጀምሬ እስከ ማታ ስለምሰራ በቃ አልሞላም ብለሽ ሞልቷል። በቃ ሞልቷል። የኔ ሞልቷል። ሞልታ አይደል? ሞላ። ወገባችን እንደዚህ ስራ አድርገን እንግዲህ እኛ ማንም ያሸክመን እኔ ያሸክምሻለሁ። አንቺስ? እኔ ደግሞ ራሴ እሸከመዋለሁ። ችግር የለውም። ችግር የለውም። ግን ከባድ ዕቃ ማንሳት ከእርግዝናሽ ጋር ምንም ችግር የለውም። ምንም ችግር የለውም። ችግር የለውም። ቶልጂ ምንም በቃ ሁሉም ጤነኛ ጠንካራ ነው የሚያድግ። ስራ ካሰራሽ እንደውም ድክመት ይመጣል። ስራ ከሰራሽ ነው ድክመት ማይመጣ። ደከመኝ ነው አሁን ብዙ ሳልደክም። ቀስ ብለን ደግሞ ችንጋራዋን እንውጣ። ላሸክምሽና መጀመሪያ እሺ፣ ከዛ ቀስ ብለሽ እንግዲህ አይ ውሃም ነክቶሻል እንግዲህ መከኘት ጃኬትሽን እንግዲህ እናደርቀዋለን እንጂ ለስራ የመጣ ሰው ውሃ ነካኝ ምን ነካኝ። እቺን ትይዥልኛለሽ። ያያት እሷን ወይኔ ስማ ቀስ ብለሽ አጥልቂያትና እኔ ደግሞ እንግዲህ እንደዚህ ቻርኪያት። እንግዲህ አንቺን ማን ሊያሸክምሽ ነው? እኔ ራሴ ነው የሚሸከመው። ኧረ በስመ አብ የኔ
አርግ በጣም ከባድ ነገር ነው ተመልካቾች። ይሄ ሁለተኛ ደግሞ አይመስለኝም። ልስጥሽ በየቀኑ ቢሆን ደስ ይለኝ ነበር የተሰጠኝ ስራ ግን በቀን ውሃ ከመቅዳት ጀምሮ እንጀራ ከመጋገር እርሻ ከመሄድ በጣም ከባድ ነው። ከበደሽ አይደል? አዎ። እሺ ለተመልካቾች መንገር ስላለብኝ ነው እንዴት ከባድ እንደሆነ ለነሱ ከበደ አይደል? አዎ። ነይ በይ ቀስ ብለሽ ወደዚሁ ነው የምንመለሰው። ቀስ ያልሽ እንዳትወርቂ ቦታ ወደዚህ ቢመጫ ይሻልሽ። እዚህ ጋር ቆንጆ መንገድ አለች። ቀስ ያልሽ ፏፏቴ ደግሞ እንዴት ያምራል! ያምራል ያምራል። ተፈጥሮ ግን በጣም አለ እንዴት ቆንጆ ነው። ያምራል ያምራል። ደስ ይላል። እንግዲህ ተመልካቾቼ እንደምታዩት እጅግ በጣም ከባድ ስራ እየሰራን ነው ከአይናለም ጋር። ቀኑን ሙሉ ይሄ ስራ ይጠብቀናል። ውሃ መቅዳት ብቻ አይደለም። እንዴት እንደሚያደክም እያያችሁት ነው። አቅማት አንሶኛል ግን ቃል ገብቼ ነው የመጣሁት ለአይናለም። ስለዚህ ማገዝ ስላለብኝ የቻልኩትን እያገዝኩ ሳልችር እያረፍኩ አይደል? አዎ። ከይቅርታ ጋር አይናለምን አግዛታለሁ። የአንድ ቀን ውሎዋ ምን እንደሚመስል አብረን እንመለከታለን። የትም እንዳትሄዱ አብራችሁን ተጓዙ። አቤት 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 ከበደሽ አይደል? አዎ አልቻልኩም። ከበደሽ። አይዞሽ ትንሽ እዛ ጋር አረፍንልና ከዛ ደግሞ ያው የቤቱ ስራም ስለምጠብቀን አረፍ ብለሽ ትንሽ እንጓዛለን። ደግሞ አልቻልኩም። አይዞሽ አይዞሽ። እንግዲህ ረጅም መንገድ ሆነብሽ፣ ረጅም መንገድ ሆነብሽ። አይዞሽ እንግዲህ ቆይ ላውርድልሽ። ቅርብ መስሎኝ ነበር። ይከብዳል ይከብዳል ይከብዳል። እስኪ ቁጭ በይ እዚህ ጋር አረፍ በይ አረፍ በይ። ቁጭ ኧረ በስመ አብ። እስቲ ትንሽ እዚህ ትንሽ አረፋሽ አሁን አይሻልም? አዎ ትንሽ አረፍ በይና እንሄዳለን ደግሞ። አይዞሽ 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 ነው የምትይኝ አይናለም። በቃሽ አላልሽ? ምን ይደረግ በቃሽ ተይው አትይኝም? በቃ ይቅር እንዴ ወይ ይቅር እንዴ? አይ እንደው ነገሩ ነው እንጂ የት ተነው እንሄዳለን። እኔ መሰለ የድሮን ስራ ደግሞ አስጠንቅቀሽኛል። ሞድትን ስራ ናት። ደከመኝ። ከባድ ነው። ኤግዞስትድ ተነስተን ደግሞ እንሂድ እንዴ? እንሂድ አይናለም። አዎ ትንሽ ደግሞ ያው የቤቱ ስራ ይጠብቀናል። አብረን እንዲህ ለማረፍና ትንሽ አየር ለመውሰድ ብፈልግም እንኳን አይናለም ብዙ ስራ ስለሚጠብቃት ቆማ እያየችኝ አይበቃሽም ስትለኝ ስለጨነቀኝ እንደምንም ብዬ ተነስቼ እየተንገዳገድን ጉዟችንን ጀመርን። ውሃውን ግማሽ ባረገው ጥሩ ነበረ። ግማሽ ሲሆን ወገብሽን ግማሽ ሲሆን ይረሳይሽ። ለምን ይረስብሻል? ስለሚንቦጫቦጭ ከብዳ መንገድ የለችም። የእግር መንገድ ይሄ ሳሩ ራሱ ሲያስፈራ ምንም የለም ውስጡ ምንም የለም። እውነት የለም። ሁሌ ስለምንሄድበት አይዞሽ አይዞሽ። እኔ እኮ ፈራለሁ። አይዞሽ ምንም የለም። እውነት እውነት ምንም የለም። ሁሌ ስለምንሄድበት ምንም የለም። ምንም እንትን አይልም። በስ ደርሰናል። ደርሰናል። በርቺ
አንቺ የገጠር እንደዚህ ነው እንግዲህ የገጠር አሁን ደግሞ የቤቱ ሰራ እናድርግና እራቱን እናደርሳለን። እሺ ለእራቱ ለእራቱ የኔም ባለቤት ቢኖር አብሮ ይበላ ነበር። እንግዲህ ምን እናድርግ? ከዛ ይመጣ መጥቶ ቢያይ ጥሩ ነበር። ወይ ቋጥሬ ወስድለታለሁ። አይ ታደርሻለሽ፣ ችግር የለውም። እንቋጥርለታለን። የመንገዱ ርዝመት አይናለም እንዳለችው ቅርብ የሚባል አይደለም። ቢሄዱ የማያልቅ መንገድ ነው። አቤት ይሄው ቆንጆ ነዷል። አሁን አሰማም ነዶልሻል። በቃ ጥሩ ነው። አሁን እንግዲህ ይሄንንም እንትን አጥብልሻለሁ። አመጋገራ ሌላ ስራ መስራት ትችያለሽ። አሁን እኔ ደግሞ ወደ ዲስት ሄዳለሁ። ወደ ምሳ መስራት። ምን ወጥ ልሰሪ? ምን ወጥ ልሰራ ነው? ምን አምሮሻል? ምን አማረሽ? ምን ልስራ? የሚያቃጥል ነገር አላማረሽም? አንቺ ራስ በቃ አምሮኛል። እኔ በበርበሬ ምስር ልስራ። እሺ ቀይ ወጥ ልስራ። ዘጠኙን ወር ሙሉ ነው እንደዚህ የምትጋግሪው? እንደዚህ ነው በቃ እኛ ጋግሬ ልጆቹም እናሳድገው። እንዲህ ነው ሰዓቱ እንግዲህ። እናንተ ቢያንስም አይነካችሁም እሳት አይነካም እሳት። የኛ ይሄው እንደዚህ ነው የእንጨት ስለሆነ አይደል? እንጨት ስለሆነ እንትን ቢኖርሽ እኮ ምጣድ ገዛልሽ ነበር ኤሌክትሪክ። ወደ ጓዳዬ ልለፍና ማመሳሉ ሰድ አይናለም አያያዜ እንዴት ነው? አቤት ጥሩ ነው። አላሳፈርኩሽ? ጎበዝ ነሽ። አረ ጎበዝ አይደል እንዴ? ጎበዝ ነሽ። ይሄው እኔ ማደረስኩ አረ ጎበዝ ነሽ። እኔ ማደረስኩ እንግዲህ ምሳችን እንደምንበላ ወጤ እየደረሰ ነው። አቤት በቃ የሚያቃጥል ነገር ደስ ይለኛል። እኔም ደስ ይለኛል። ሁለታችንም ስለምንወድ በቃ ደረሰ። እንግዲህ ተመልካቾቼ ይሄው አይናለምን እንጀራ በመጋገር እያገዝኳት ነው። እሷም ቆንጆ የበርበሬ ወጥ እየሰራች ነው። አብራችሁን እንዳላችሁና ከኛ ጋር እንደሆናችሁ ተስፋ አደርጋለሁ። ቀናችንን እንግዲህ በስራ እያሳለፍን ነው። የእርጉዞች ቀን ነው። እርጉዞች ደግሞ ቁጭ ብለው ሳይሆን እየሰሩ እያሳለፍን ነው ማለት ነው። በአንዲት ትንሽ የገጠር መንደር ውስጥ ማለት ነው። አብራችሁን ሁኑ። ብዙ ነገር ምናየዋለን፣ እንማርበታለን፣ እንዝናናበታለን። የትም እንዳትሄዱ። ቆንጆ እንጀራ ቆንጆ ነው አይደል? መውጫውም ተስማማሽ? አዎ ሁሉ ነገር እሺ በቃ አይዞሽ እንግዲህ እጅሽን ቀስ በይና እንዳቃጥለሽ። እንትን አለኩት ግን ትንሽ ቀጠና አለ። የከተማ እንጀራ ሆነ። ይሁን ቆንጆ ቆንጆ ነው። ቆንጆ አሪፍ ነው። ቆንጆ ነው። አይኑ ለምንድን ነው ስለግልቅ የሚሆነው? ያው ስንዴና ገብስ ስለሆነ ነው እንዴ? ስንዴና ገብስ ስለሆነ ነው እንጂ እኔ ተሳስቼ አይደለም። አይደለም። አቤት ቆንጆ ሰምታለች። ምጣዳ እንዳከሰማች አታስቸግርም። የምሳ ምናምን ላዘጋጅና
ጨርሻለሁ እኮ አንድ እንጀራ ላይ ቀረኝ አይደል ወይ ጭሱ ግራ አልቻልኩት አልቻልሽም ነይ ወይ ተቃጠልሽ ነይ እንደዚህ ነው እንግዲህ አየሽ አይደል እንደዚህ ነው እንግዲህ የገጠር ቆንጆ ስራ ነው ቆንጆ ስራ አግዛኛለች ጎበዝ ናት በደንብ አመሰግናታለሁ ዜር ስጥልን በላ ነው ተፈቀደልን እንጂ እርጉዝ ባንሆን አንበላም ነበር አንበላም ነበር ቀድመን ሄደን ባልሽ ጋር ደርሰን ነው እንቅመስና እንሄዳለን እኮ ቅድም አስደንግጠሽ መጀመሪያ እናደርሳለን ስትይ ሳንበላ ነው እንደዚህ ሸቶኝ ሄደው እያልኩ ነበር አይደል አይ በልተን እንሄዳለን እንዴ ሳይሸተን እንዴ እንጂ በባህሉ መጀመሪያ ባል ነው በሱ ነው የሚቀድሙ ሱጧ ስለሚወጣ ለሱ ይቀድማል ከዛ ተመልሰን ደግሞ እኛም በላ ነበር እንግዲህ በባህላቸው ያዘጋጀችውን ምሳ ለባለቤቷ አቶ ደጀኔ እርሻ ድረስ በመሄድ ታደርሳለች እሱ ሳይቀምስ ማንም እህል አይቀምስም የተጋገረውን ትኩስ እንጀራና ቀይ ምስር ሽታው እንዲሆዳችን እያላወሰው አፋችንን በአምሮት ምራቅ እየሞላው ልንውል ነበር ደግነቱ እግዚአብሔር ሲረዳን እርግዝናችን ጠቅሞናል ነፍሰ ጡር ስለሆነን ብቻ መብላት ችለናል በጣም አሳዘንሽኝ እውነት እንደዚህ ነው እንግዲህ የገጠር ኑሮ እንደዚህ ነው ቤት እንጀራው ደስ ሲል ባዶውን ራሱ ይበላል በፍራሙ ነው የጋገርሽው ጥሩ ነው አይደል ቆንጆ የገበሬ እንጀራ ነው ቤቢ ልጆቹም አሁን እንጠራቸውና እንሰጣቸዋለን ሰተን እኛ ምሳል እናደርስ እንሄዳለን እርሻው ጋር እርሻው ጋር አይ ሩቅ አይደለም ቅርብ ነው አሮባት ወጣ የትወርዳል ወጣም ይጎሽ ጣልት አው ባረ ስራ ላይ ነው ናይስ ናክ ተመለስ ናክ هربا كربا فنزوطا ميوطا ጎሽ እናት አውጣ መንገዱ ግን ከባድ ነው ውበት ምናምን የለሽ ፈንዛ የት ነው እኔም እዚህ ጋር በጣም ወገ እንግዲህ ብዙ መጣን መንገዱ ስላበዛ ነው አረመይ ውሃ ቀደሰ እኮ ስቃይ ነው አቅጥ ወርድ ልቀቅ ደረጀኑ አቤት ምሳ ምሳ እሺ እንዴት ውለሃል እግዚአብሔር ይመስገን እንዴት ዋላችሁ ሰላም ዋላችሁ እግዚአብሔር ይመስገን እንግዲህ በሁለት ጉዞች የተሰራ ምግብ ነው እሺ እንብላ ታዲያ ካጎደልን ተናግረናል ያልተመቸ ነገር ካለ እሺ ኧረ ምንም የለም እንዴ ደህና አሪፍ ነው ይሰራል እንግዲህ ሁሉም ነገር እሷ ናት ይሰራች ጥሩ አድርገን እሺ ሰላም ናችሁ አይደል ደህና ነን እሺ በቃ ቤት እንጠብቃለን እሺ በይ እናለም ቤቱና አፍልተን እንጠብቃለን እንፈልግሻል መሰለኝ እሺ ያው ጥጇን አስሪያት ነበረ ያው እንድትፈሽና እንትን እንድትይ ነው እሺ ድካም አለው ስራሽን ይመርጥ ከባድ ነው እኔ በቃ ሰለቸሽ አይደል
ሰለችሽ? መሰልችት አድካም ውጋት ወደ ታች ነፍሰ ጡር ሆነሽ አንቺ እንደውም ደርሰሻል ደግሞ ደርሻለሁ ግን ያው እንግዲህ እንደዚህቹ ይሰራል አይዞሽ እኔ እግዚአብሔር መቼም እግዚአብሔር እንግዲህ ያው ላይችል አይሰጥም ይባል አይናለም ከቤት ውስጥ ብቻ ሳይሆን ከቤት ውጭም ተጨማሪ ስራዎች አሏት አረምና ጉልጓሉ ምሳ ካደረሰች በኋላም እረፍት የሚባል ነገር አታውቅም ያላትን ጊዜ በሙሉ ስራ ላይ ታውላለች በከከሻሽ አይመችማ እንዴት አልተመችሽም አይደል ወይ ቁጭ ብለሽ እንግዲህ እንዲህ ነው የምታረመው እኛ እንዲህ ዘን ነው የምናርመው እንዲህ ነው ይሄ አረም ነው ማለት ነው አረም ነው ምን ያደርጋል እንዳድግ ኤሉ ውስጥ እንዳድግ ስንት ስንል ብዙ እንትን እንዳይል ማለት ነው ኢሉን እንዳይዝ ለገለባው እንዳይበዛ ነው ኢሉ ንጹህ እንደሚሆንና እንደዚህ ነው የምታረመው እንደዚህ እንዲህ ነው እንግዲህ ያው ኢልም የገጠር ኑሮ ኢልም እንደዚህ እንትን ስለማይ መቼም የእናቶቻችን የሥራ ድርሻ ኃላፊነት ይሄ ነው ተብሎ የተገደበ አይደለም ማለዳ ጎሲ ቀድ የተጀመረ ስራ ጀንበር እስክጠልቅ ድረስ ስራ 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 ብቻ ነው አንቺ እንዴት ነው ብዙ የምትነቂው እንደዚህ ይነቀላል እንደዚህ ከውስጡ ሲነቀል ኢሉ እንግዲህ ቆንጆ ይሆናል አሁን የታረመበት ቦታና ያልታረመበት ቦታ ይለያል ይለያል አይናለም እንዲህ የሚደክሙ ብዙ እናቶቻችንን በልቤ እንዳስታውስ አርጋኛለች ከልቤ ማዘንኩ ስራ መቼም መልካም ነገር እንደሆነ አምናለሁ ነገር ግን እፎይ ማለት ሲፈልጉ እንኳን እፎይ ተመስገን ብለው ከመተንፈስ ውጪ የእረፍት ሰዓት በጭራሽ አይታሰብም ማን ሊያከናውነው እንግዲህ ተመልካቾቼ አሁን ደግሞ ያው አረም ያረመን ነው የገብስ ማሳ ውስጥ ነው የምንገኘው ስራዋ እንግዲህ ያው አላልቅ ብሎኛል እውነት እኔ በጣም ደክሞኛል እንዴት እንደቻለችው አላቅም የደረሰች እርጉዝ ናት ምን ያህል ስራዋ ከባድ እንደሆነ እየተመለከታችሁ ነው ከዚህ ብዙ እንማራለን ጥንካሬዋን ብርታቷን በጣም ነው የገረመኝ እኔ በጣም በቃ አቅቶኛል ዝልፍፍ ይያልኩ ነው አሁን የሷ ጥንካሬ ግን የሚገርም ነው እነዚህን ሴቶች ማድነቅ ማክበር ግድ ይለናል ማለት ነው በጣም ምትገርሚ ሰው ነሽ አይናለም አይደል እንዴ ነው እንግዲህ እንደዚህ ይሰራል ያው ጧት ተወጥቶ ማታ ይገባል የኛ ስራ ይሄ ነው መሰራ እንደዚህ ነው ና ያው ታዲያ አንቺንም አደከምኩሽ ዛሬ እኔ አንድ ቀን እኮ ናት አንቺ ደግሞ ኑሮሽ ያው እንግዲህ ምን ይደረገ ድክም አደረኩሽ የገጠር ኑሮ እንደዚህ ከባድ ነው እንግዲህ መተሽ አንቺ እንደዚህ መተሽ ስላገዝሽኝ እንግዲህ ከልብ አመሰግናለሁ ዝርስጥልን አንቺንም አደከምኩሽ ችግር የለው እኔም አንድ ቀን ነው ፍቃደኛው ነኝ የመጣሁት አይዞሽ ሽትሽት ወተቱ እንዳያልቅ መቼም ጨዋታን ጨዋታ ያነሰዋል ነውና በመሃል አንዲት የምትታለም ላም ብትኖራትም እንኳን ወተቷ ለልጆቿ እንኳን በቂ እንዳልሆነ እንደማይደረስላት ነገረችኝ እኛም እንዲህ አብረን በመሆን ብንሞክርም ብዙ ወተት ሳይወጣልን ቀረ ከጊዜ ወደ ጊዜ እየቀነሰ እንደሄደና ለመጠቀምም እንደሚያንሳት ነገረችኝ እንደው አንድ ጥሩ ላም ተጨማሪ ቢኖረኝ እኛም ልጆቼም ጥግብ ብለው ቢጠጡ ደስ ይለኝ ነበር ስትለኝ አሳዘነችኝ ምን ስጦታ ልስጣት እያልኩ ሳስብ ስለነበረ የምትፈልገውን ስለነገረችን ደስ አለኝ ከማያ ሚዲያ ጋር በመተባበር ጥሩ ቆንጆ ላም ገዝተንም በስጦታ መልክ ሰጥተናታል ሌላው የአይናለም ትልቁ ችግር በማገዶ እንጀራ መጋገር ነው ለዚያው እድለኛ ሆና በአካባቢያቸው የኤሌክትሪክ መስመር እያለ ያው ሰው ባቅሙ ነው የሚያግዘው አይደል ትንሽ የሰርፕራይዝ ይዘንልሻል ሌላው ደግሞ አይናለም በትንሽ ስጦታ የምታመሰግን በቀላሉ የምትደሰትና ፈጣሪዋን አመስጋኝ ሴት ናት
እሺ ዜር ስጥልን ኑሪልኝ እመቤቴ እንደው እንደዚቹ እንደ ደስታ አድርጋልን ለአንቺም እመቤቴ በሰላም ትቅርበሽ እኔንም ደግሞ ቀርበሽ እንደዚህ እንደው እኔ ተቀራርበን ለዚህ እንትን ያልሽው እኔ እንጃ በቃ ደስታም አልቻልኩም እግዚአብሔር እመቤቴ ትመርቅሽ እመቤቴ ትስጥሽ ላው ላይ ደርባ ትስጥሽ ብዬ ነው እንግዲህ እንተምለው እመቤቴ ሞልታ ትስጥሽ ሌላ ቃላት ያንሰኛል እንግዲህ እግዚአብሔር ያገናኘን ወንዴን አምጣ በልታ ነው ዜር ስጥልን እቺ እሳት እንዳታነጂ ትሽላት በስተመጨረሻም ወደ ገጠር ጎራ ስትሉ በቻላችሁት እነዚህን ድንቅ እናቶቻችንን መደገፍም ሆነ ማበረታታት እንዳትዘነጉ። ቻው ቻው ከልብ እናመሰግናለን ዜር ስጥልሽ እሺ በቃ እኛንም እንደ አይን ዓለም ባለን የምንደሰት በትንሽ ስጦታ የምንረካ እግዚአብሔርን የምናመሰግን ሰዎች ያድርገን እያልኩኝ የዛሬ የአንድ ቀን ውሎዬን በዚሁ አጠናቅቃለሁ። ሰላም ፍቅርና አንድነት ለሁላችንም። ሴቶችን መደገፍ ቤተሰብን መደገፍ ነው።